እንተኛ ስልሽ እንተኛ፣ አንቺ እዛ ትተኛለሽ፣ እኔ እዚህ እተኛለሁ። እሺ ገሮት ነበር እኔ እንዴ ታኙ ምን ችግር አለው? በቃ እንዴ ምን ሆነ ነው እንዴ? ለልጅቷ እኮ ወርቅ አንጥፈሃል በክብር ማለት ነው። እውነት ለመናገር ያክል እኔ ቃል ነው ያጠረኝ ለብሩክ መብርሃንን ነው የምላችሁ። ማለት በቃ ሀይሚዬ ውድ ነገሮች በቃ በአለም ላይ ያሉ ውድ ነገሮች የሚገባት እንቋ ሴት ናት። የምሬ ነው የምላችሁ። በቃ እንደዛ አድርጎ አንቆጥቆጦ አስባችሁታል? ቃላት አንዳንድ ጊዜ ቃላት አታችሁ ታውቃላችሁ ሰውን ለማመስገን። እኔ አሁን ላይ ቃል አጥሮኛል የምር። ቀጣይ ወር ደግሞ እስከሚደርስ ድረስ እንዴት እንደቸኮልኩኝ አትጠይቁኝ። አስባችሁታል? በቤተሰብ መሀል ምናምን ነገር የታገቢኛለች ጥያቄ ሲያቀርብላት ብሩኬ ተንበርክኮ የትናንትናው እንክብካቤ ሮማንቲክ። ሰላም ጤና ይስጥልኝ ውድና የተከበራችሁ የኔ ቻናል የተከታታዮች ሰላማችሁ ይብዛልኝ በያላችሁበት። ዛሬ እኔ ደስቴን በድጋሚ እኔ መች ገለጥኩኝ? ሲጀመር ዛሬ ደስቴን ለመግለጥ ነው የመጣሁት። እኔ ተረጋግቻለሁኝ። ትናንትናማ እኮ ደስቴን መግለጥ አልቻልኩኝም። ቃል ሁላ ነው ያጣሁትኝ። እመቤቴን ቃላት ሁላ የሆነ ደስተኛ ስትሆኑ ቃላታችሁ ታውቃላችሁ። እኔ ሲጀመር የሆነ ደስታ ላይ ሲሆን ቃላት ያጥረኛል። ሰውን ማመስገን አልችል፣ ደስቴን መግለጥ አልችል። የሆነ በቃ እንባ ብቻ የሚቀድመኝ እና እንጃ እኔ እውነት ለመናገር ያክል ላይክ እንደ ብሩኬ በልቡ አፍቅሮ ፍቅሩን በልቡ ይዞ ኖሮ የሆነ ሰዓት ላይ የሚወዳትን ሴት ሰርፕራይዝ ያደርጋታል ብዬ እኔ ማንንም ወንድ አልገምትም። በዚህ ሰዓት ማንንም ከግምት ውስጥ አላስገባም። እኔ አሁን ላይ ብሩኬ በጣም አስደንቆኛል፣ በጣም አስደምሞኛል፣ ከቃል በላይም ሆኖብኛል። የምሬድ ነው የምላችሁ። ለካ የሰው ልጅ የሆነ በሚሰራው ስህተት አይደለም የሚመዘነው። የምር በሚሰራው ስህተት አይደለም የሚመዘነው። የሰው ልጅ ውስጡ ሌላ ነው። እንደገና ደግሞ እዚህ ጋር ለካ ይሄ ለድራማ ምናምን ነሯል እንደዚህ የሚወቃቀሱት የሆነ ነገር የሚባባሉት ለካ ለፕራንክ ኖሯል። እኔ ያንን ነው የተረዳሁትኝ። በእነሱ ውስጥ ትልቅ ፍቅር እንዳለ ነው አሁን ላይ የተረዳሁትኝ። እና ወንድ ልጅ ሲያፈቅራችሁ ያከብራችኋል ውዶቼ። ፍቅር ከክብር ይጀምራል። ፍቅር ከክብር ይጀምራል። ወንድ ልጅ ሲያፈቅራችሁ ደግሞ ከልቡ ያከብራችኋል። ብሩኬ አፈቅራሻለሁ የኔ ፍቅር እኔ ምናምን ይሄ አፈቅርሻለሁ ያለሽ ወንድ ሁሉ አያፈቅርሽም። 3 ፊደል አፈቅርሻለሁ የኔ ፍቅር ስላለሽ እየመጣ እየሄደ አፍቃሪሽ እንዳይመስልሽ። መንገደኛም እኮ የኔ ፍቅር ልልሽ ይችላል። አይቶሽ በመንገድ ላይ ስታልፊ ማለት ነው። ቆንጆ ፍቅር ሊልሽ ይችላል፣ ሊጠቅስሽ ይችላል። ያ አይደለም ፍቅር። ፍቅር በተግባር ሲሆን ነው ደስ የሚለው። ብሩኬ ፍቅርን በተግባር ነው ያሳየን። ዛሬ ላይ ፍቅርን በተግባር ነው ያሳየን። አንድ ቀን አፈቅርሻለሁኝ እንደዚህ ምናምን ይሄ እኔ እንጃ ይሄ ተራ ነገር እንደሆነ ነው የተረዳሁትኝ። ለካ እንደዛ አፈቅርሻለሁኝ ምናምን የሚሉ ወንዶች እየመጡ በህይወታችን ውስጥ ላይክ እኛ እነዛ ወንዶች እንደሚያፈቅሩን እና እኛ እንደሚያፈቅሩን እርግጠኛ እንድንሆንላቸው የሚጠቀሙበት ሲስተም እንጂ ላይክ እነሱ አፍቅረውን አይደለም። አያችሁ? ሀይሚን ከልቡ ስለሚያፈቅራት ስለሚወዳት የወደፊት ሚስቱ አድርጎ ስላስቀመጣት በቅድሚያ ወርቅ ነው ያለበሳት። ከዛ ቀጥሎ ደግሞ የቃል ኪዳን ቀለበት ይቀጥላል። ቃላቸውን ያስሩታል። አሁን ግን ውድነቷን በወርቅ ገልጧል። አያችሁ? አረ እኔ እግዚአብሔርን ቃል አጠውለት። አረ አመስግኖት፣ የምር እውነት አመስግኖት ብሩኬን። እኔ እግዚአብሔርን ነው የምላችሁ። ሀይሚ ራሱ እኮ ቃላታ የልቤ ካውያ ምናምን አመሰግናለሁ፣ የልቤ ካውያ በጣም አመሰግናለሁ እንደዛ ምናምን ብላ በቻናሏ ላይ ሼር አድርገዋለች። በቃ ቃል ነው ያጣችሁ። እኔ በቃ ማለት የሆነ ግራ ያጋባችኋል እኮ አንዳንድ ጊዜ። ምር እንኳን ደስ አለሽ። በደስታ እኮ በቃ አልቅሳለች በመሀል ላይም እና
ምግብ ሰርቶ አስቡት፣ ሽር ጉድ ብሎ እሷን ለማስደሰት በቃ። በዛ ላይ ደግሞ ቃል አጠቃቀሙ ራሱ የኔ እናት፣ የኔ ጠንበለል፣ ቅማምዬ ምናምን በቃ ይሄ አሌለ በራሱ ሙድ የሚራመድ ወንድ የሆነ የማንንም እዚች ጋር የማይኮርጅ ማለት ነው። እኔ ኧረ በስመ አብ እኔ ማለት አሁን ላይ ብሩኬ የሆነ በቃ ተለይቶብኛል ማለት ትችላላችሁ። የእግዚአብሔርን የሆነ ተለይቶብኛል። ለካ የሆነ ሁሉ ነገር ሲረፍድ ነው የሚገባቸው። የሰው ማንነት ሲረፍድ ይሆናል ሌለ የሆነ ሰዓቱ ሲደርስ ይገባቸዋል። ያንን ሰው ያስቀመጠውን እውነታ እንደዛ አንድ ጊዜ እንደዚህ ሲያወጣው ይገባቸዋል የዛ ሰው ማንነት። እና ግን ለማንኛውም እኔ እውነቴን ነው የምላችሁ፣ አሁን ስለቴን ለማስገባት ልነሳ ትላላችሁ። እኔ ለቅዱስ ሚካኤል የተሳልኩት ስለት አለ እነዚህ ልጆችን አንድ አደርግልኝ ብዬ። ይሄ እንደዚህ ተብሎ አይነገርም፣ ይቅር ይበለኝና የምሬን ነው የምላችሁ። የምን ጊዜ ምኞት የነበረ በሶሻል ሚዲያ ላይ እንደ ብሩኬና እንደ ሃይሚ እንደ ማስቲካ ካፌ ያወጣሁት ሰው የለም። ይሄ ከልብ መውደድ አለ የለ ከልብ መውደድና የሆነ ለቢዝነስ ብላችሁ እንደዚህ የምትከተሉት ሰው አለ። ግን እኔ ከልብ እንደ ራሳችሁ አድርጋችሁ የምታስቀምጡት ልባችሁ ውስጥ ሰው አለ የለ እንደዛ። እኛ እኮ በቃ የእልህ እኮ ነው ያደረገብን እንዴ። ለቢዝነስ ይሄ ለሰብስክራይብ መሆን ቢሆን እኮ ሃይላይቱን እኮ አውርታችሁ ማለፍ ትችላላችሁ። እዚህ ጋር እኮ ራሳችሁን አታሰድቡም ነበረ። እኔ ራሴን አላሰድብም። ይሄ ለሰብስክራይብ ምናምን ቢሆን እኔ ራሴን አላሰድብም። ነገር ግን ደግሞ አላቅምም። እኔ ልቤ ውስጥ ሃይሚ ነግሳለች። በቃ እውነቱን ስነግራችሁ እኔ እንደ እህት ነው ሃይሚን ማያት እንጂ የሆነ እንደ ሶሻል ሚዲያ ላይ እንዳወቁ ሰው ምናምን አይደለም። ሶ ደግሞ ከሃይሚ ደግሞ ከብሩኬ ጋር እንድትሆን የምን ጊዜ ምኞቴ ነበረ፣ የምን ጊዜ ማሳቤ ነበረ። ለዛም ነው አንዳንድ ነገሮች ሲፈጠሩ ብሩኬ ላይ ጓገጭ ምለው እምወቅሰው እንደዛ አድርገ ምናምን የሆነ አንዳንድ ጊዜም አለ የሆነ ዘለፋ ንግግሮች አሉ። እኔ አልዋሽም፣ የተናገርኩትን ነገር አልዋሽም። ሶ ግን ይሄ ለሰብስክራይብ ለላይክ ቢሆን እነሱ የሰሩትን ቪዲዮ መልሼ ራይክት ማድረግ አያቅተኝም። አሁን እንትን እነሱ የሰሩትን ቪዲዮ መልሼ ብሩኬ እንደዛ አላት ሃይሚን እኮ እንደዛ አለችው ምናምን ብላችሁ ልታወሩ ትችላላችሁ። እነሱ የሰሩትን መልሳችሁ አይታችሁ ማለት ነው። ያ ምንን ያመጣል? ልክ ኦዲየንስ እዛ ጋር ህዝብ ጋር ተቀባይነት ያመጣል። እንደገና ደግሞ ምንድነው ሰብስክራይብ ያስገኛል ምናምን። ኖ እኔ ደግሞ እንደዛ አይነት አለባብሶ ማለፍ እኔ ጋር የለም። በቃ ማንኛውም ቦታ ላይ እውነትን ይዤ ነው የምጋፈጠው። ይሄ ቢሆን ይሄ ልክ ነው ብዬ ነው የምናገረው። እከሌ ይሰድበኛል ብዬ እንደዚህ ወደኋላ የምሸማቀቅበት ነገር የለም። ገባችሁ? አሉ እኮ ስንት እንደዚህ ሃይላይቱን እያወሩ የሚሰሩ አሉ። ቪዲዮውን ብቻ አይተው ውይ ብሩኬ እንደዛ አላት ሃይሚ እንደዛ አለችው ምናምን በቃ እዛ ጋር ማለት ነው። ግን እዛ ጋር የተፈጠረችዋን ስህተት ብሩኬ እንደዚህ ብታደርገው እንደዚህ ይሆናል፣ ሃይሚ ቢሆን እንደዚህ ምናምን ብለው ሀሳብ መስጠት አይፈልጉም። ለምን? ሰብስክራይባቸው ይቀንስባቸዋላ። እኔ ደግሞ ጥቅም ሳይሆን እውነት ነው የሚገዛኝ። እኔ ማለት ነው ጥቅም ሳይሆን እውነት ነው የሚገዛኝ። እና ሁል ጊዜም ያኔ ትጋፈጣላችሁ የሆነ ቦታ ላይ ማለት ነው። ግን ሆነም ቀረ ግን ብዙዎቻችሁ የደከማችሁ አላችሁ። ቢሆን ሀሳብን ብትሰጡ የሆነ ነገር ቢኖር ያ ነገር እንዲስተካከል በማሰብ እንጂ ያ ሰው እንዲለያይ እንዲርቅ ምናምን ፈልጋችሁ አይደለም። ነገሮቹ እንዲስተካከሉ መስመር እንዲይዙ ምናምን ነገር ነው እንደዛ የምታደርጉት። ለማንኛውም ግን አረ እንደው እንኳን ደስ አላችሁ። ማታማ በቃ ጠይቁኝ ጨረቃ ፋሚሊዎች ትታቁም በአንድ እግሩ ነው ያቆሙት። በቪዲዮ ወጥተው የማያውቁ ሰዎች ሁሉ ወጥተው ሲጨፍሩ ነበር። የምሬን ነው የምላችሁ እግዚአብሔርን ወጥተው ሲጨፍሩ ምናምን። ይሄን ከዚህ ውስጥ የተረዳሁት ምን እንደሆነ ልንገራችሁ። ከዚህ ድርጊት የተረዳሁት በቃ ለብሩኬና ለሃይሚ ኩላሊታቸውንም ቢሆን ሳይሰስቱ የሚሰጡ ወዳጅ በቃ አሌለ። እኔ ሰው እኔ ተደነኩኝ፣ ደስታቸውን ሳይ በቃ ፈሰስኩኝ። እኔ ዝም ብዬ ሳይ ነበር አንዳንድ ቦታ ላይ ማለት ነው። እንደዚህ ስክሮል እያደረኩኝ ያው ሪከርድ የሚያደረጉ ሰዎች ሊኖሩ ይችላሉ። እኔ ደግሞ አላደረኩም። እዛ ጋር ልጆች ናቸው እንደገና ስላችሁ እዛ ጋር
ሰው ደስታውን ሲገልጥ ሪስፔክት ማድረግ አለብን። የሆነን ሰው ያለ ፍላጎቱ አምጥታችሁ ቀርጣችሁ ገና ለሰብስክራይብ ብላችሁ መለጠፍ የለባችሁም። ደስታቸውን ይግለጡ፣ ፈታ ይበሉ ምናምን ትላላችሁ አይደለ? እና በራሳችሁ ላይ ደግሞ እንዲሆን የማትፈልጉትን በሰው ላይ ማድረግ የለባችሁም። ሪስፔክት ማድረግ አለባችሁ። አሁን እነሱ የሆነ ቦታ ላይ ተቀርጠው ሊሆን ይችላል፣ ዩቲዩብ ላይም ሊያመጧቸው ይችላሉ። እንግዲህ ቻሉት፣ አምናችሁ ወታችኋል ቪዲዮ ላይ ቻሉት ነው ማለት እንፈልገው። ወረስማ ወጥቶ የማያውቅ ሰው ነው ቪዲዮ ወጥቶ ሲቀውጡት ያመሹት። አትጠይቁኝ። የማተውማ በቃ ትንሹ ሰርግ በሉት፣ ትልቁማ እንዴት ሊሆን ነው?